አዳዲስ የተሰሙ የዝውውር ዜናዎችን በአንድ ደቂቃ ውስጥ እንመልከት። እንደተለመደው ቪዲዮ ይመጣላችሁ ሰዎች ፎሎ፣ ኮፒ ሊንክ፣ ላይክ ያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ቶም ካንቶን ባጋራን መረጃ መሰረት ማርቲን ኦዴጋርድ በኮንትራቱ ላይ የ2 ዓመት ጊዜ ብቻ ቢቀረውም ክለባችን ከተጫዋቹ ጋር ምንም አይነት የኮንትራት ማራዘም ንግግሮችን እያደረገ እንዳልሆነና በዚህኛው ክረምት የዝውውር መስኮት ክለባችን ሊለቅ እንደሚችል ፒኤስጂ እና ባየር ሙኒክም የተጫዋቹ ፈላጊ እንደሆኑ የቶም ካንቶን መረጃ አሳይቷል። እንዲሁም ሮድሪ ከማንቸስተር ሲቲ ጋር እያደረገ የነበረው የኮንትራት ማራዘም ንግግር ለጊዜው እንደቆመ የሚያሳይ መረጃን ፋብሪዚዮ ሮማኖ ይዞልን ወጥቷል። ተጫዋቹን በኮንትራቱ ላይ የ1 ዓመት ጊዜ ብቻ ይቀርባል። በሚቀጥለው የክረምት የዝውውር መስኮትም ክለቡን በነፃ ሊለቅ እንደሚችል ፋብሪዚዮ ሮማኖ ጨምሮ ዘግቧል። ሊቨርፑሎችን በተመለከተ ባለፈው የአንዲዮ ማንዴን ከአርቢ ሌፕዚግ ለማስፈረም የ100 ሚሊዮን ዩሮ ጥያቄ አቅርበው ውድቅ እንደተደረገባቸው ሁላችንም ሰምተን ነበረ። አሁን ላይ ደግሞ ፋብሪዚዮ ሮማኖ ባጋራን መረጃ መሰረት ሊቨርፑሎች በሌላ ጥያቄ ሊመለሱ እንደሆነ የሚያሳይ መረጃን ይዞልን ወጥቷል። ሌፕዚጎች ተጫዋቹን 1 ዓመት በክለባቸው ማቆየት ይፈልጋሉ። ነገር ግን ተጫዋቹ ክለቡን መልቀቅ እንደሚፈልግ ፋብሪዚዮ ሮማኖ ጨምሮ ዘግቧል። ቶናሊን በተመለከተ ቶተናሞች ተጫዋቹን ከኒውካስትል ለማስፈረም የ75 ሚሊዮን ፓውንድ ጥያቄ አቅርበው ውድቅ እንደተደረገባቸው ፋብሪዚዮ ሮማኖ ያጋራን መረጃ አሳይቷል። ቶተናሞችም በሌላ ጥያቄ ወደ ኒውካስትል ጋር እንደሚመለሱ ይጠበቃል። አርሰናልና ማንቸስተር ሲቲም የቶተናምና የኒውካስትል ንግግር በቅርበት እየተከታተሉ እንደሆነ መረጃው ጨምሮ ዘግቧል። አዲስ የወጡት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ይኸው ዌስታም የፈለግከውን ቁረጥ። ይኸው ወይ አካውንት ላክሽ የፈጠነ 100 ሚሊዮን አስተላልፋለሁ። አሁን የፈጠነ ሲቢ ላክ ንግድ ባንክ የፈጠነ እንዲህ ሰመርቪል ያገባው ኮል ይምጣ። በቃ ጨርሻለሁ። የፈጠነ አምጡልኝ ብያለሁ። ሎከሬሽንና ይሳቅ ማለት አቤና ከቤ ያላየው እንዳይመስል ሁለት ቀልደኛ እዚህ ማንም ቱኒዚያ ላይ ማን ባገባይ ወንድ ከሆንክ አባቴ ወንድ ከሆንክ ሰመርቪል ቀጣይ ተረኛ አንተ ነህ። በብር እየተገረፍክ ወደ ቶተናም ትመጣለህ። በብር እየተገረፍክ ማለት ነው። አሁን ቶናሊ ነው። የቶናሊን ጉዳይ ጨርሼ ወደ ሰመርቪል ለምገበው። በብር እየተገረፍክ ትመጣለህ። ምን አይነት ጎለው ሰመርቪል! ተዘጋጅ፣ በቃ ሻንጣን አዘጋጅ፣ ትመጣለህ ቀጥታ ምንም መተናል። ብዙዎቻችሁ ዛሬ ኔዘርላንድ ቡድን ላይ ሲያሸበርቅ ያያችሁት ሰመርቪልን ማለት ነው። ማንቸስተር ዩናይትድ ወይም በቅጽል ስሟ ትርፌ ትወስደዋለች፣ ታስፈርመዋለች ብላችሁ እየጠበቃችሁ ነው። ከዌስታም ገብታችኋል። ግን አትሳሳት፣ አትድከሙ። ምሪኝ ነው። ምክንያቱም የኛው አርሰናል ኢንዳይሬክት በሆነ መንገድ ከዚህ ልጅ ጋር ግንኙነት እንዳለው ስንቶቻችሁ ነው የምታውቁት? አታውቁም። አየህ፣ እኔ ራሱ አትንገር ብለው የነገሩኝን ነገር ነው አሁን መጥቼ እዚህ ጋር የምነግራችሁ። ይሄ ልጅ ማለት ነው ከአርሰናል ጋር ንክኪ ያለው እመኑኝ ነው የምላችሁ። እንደው ሰርፕራይዝ ከሆኑ ፊልሞች መካከል እንግዲህ ሰመርቪል ሊሆን ይችላል። ጠርጠር ኋላ እንዳትመነጠር። እኔ በጣም ብዙ የትርፌ ደጋፊዎች እንካብር አሁን ነው እንዳስፈርመው ምናምን ሲሉ አየሁ። ገብቷል። ስም አልጠራም። አቡዬ ነው እነሱ ስም አልጠራም። ገብቷል አይደል? እነሱ አሁን ሲዝቱ አየሁኝ። ገብቷል። እናስፈርመዋለን። ምን አትንኮሻኮሹ። እኛ በሲክስ ስራችንን እየሰራ ነው። ገብቷል። ቆንጆ ማሊያው ራሱ አልሄደበትም፣ ሄዶበታል። በቃ ይሄ ልጅ ለትርፍ የሚሆን አይደለም። በቃ እኛ ቤት መጥቶ ነው። ገብቷል አይደል? ልከክ ከሚለው እኛ ቤት ነው የሚመጣው። እሱ ልንገራችሁ ብዬ ነው፣ ሌላ ነገር የለም። አንዳንዴ ሲዝት ስላየሁ ይመቻችሁ። በተረፈው ፒስ የሚያስደነግጥ አንድ ሌፍት ዊንገር እናመጣለን። ይሄ እየታየኝ ያለው ቪኒሲየስ ጁኒየር ነው። ተናጋሪው እብድ ቢሆን አድማጩ አቅለኛ ይሁን አለ ባይስ ወያላ። ቪኒሲየስን ይወስዳሉ አልክ፣ ራይስን እንዳይወስድብህ ቀልደኛ። አንተ ሰው ከማዱ ተጫዋቹን ይደብቃል። አንተ ከእንካገል አንተ ያጥራሽ ወጣል። የፔሬስ ልጅ እኮ ነው። በሳምንት ከ500 እስከ 700 ከነ ጥቅማ ጥቅሙ የሚከፈለው ሻምፒዮንስ ሊግ የበላ ላሊግ ቋቋ ያለው የጠገበ ተጫዋች አመጣለሁ እኮ እያለ ይኸው ሂድና አምጣ መብት ነው። እስቲ ሳይ ወላሂ ሳይስ ወረጋድ ከ20 ዓመት በኋላ ዋንጫ መብላት እንደዚህ ጥግብ ያደርጋል እንዴ? የእንግሊዝ ሚዲያ እኛ እናውቃቸዋለን። እስከ ምን ያህል ድረስ የሳክስ ጥግ ድረስ እንደሚሄዱ እናውቃለን። እኔ በጣም እያሳቀኝ ያለው መድኃኒዓለም እዚህ ሀገር ያሉት ዲሉዥናል ድንቁር ያሉ ደጋፊዎች አምነውታል። በቃ እኔ እኮ ቀልድ ነበር የመሰለኝ፣ ግን እነሱ ስግጥ ብለው አመኑ። ቪኒሲየስ ጁኒየር መጥቶ ማርቲኔሊ ይወጣል፣ ቪኒ እዚህ ጋር ይሰለፋል። አረ በፈጣሪ ስም አረ ተው፣ ክለብህን ሽጠህ ነው የምታመጣው። እንደው ብር እንኳን ቢኖር ቪኒ አንተ ጋር የሚመጣ ይመስላል። በመድኃኒዓለም
ማድሪድ ቤት እኮ ነው ያለው። እንዴት ነው ሰው ከገነት ወደ ሲኦል የሚመጣው? እዛ የዋንጫ በረከት እያለለት እንዴት ነው ወደ እርግማን ዜሮ ወደሆነ ክለብ የሚመጣው? እግዚአብሔርን እንኳን እነ ቪኒ አይደሉም ማለት ነው። ቸልሲ ቤት አሁን እነ ካይሴዶ አርሰናል ሂድ ብትሉ ይሄዳል። አይድም ግደለው እንዴ ምን ሆነ ነው? ቪኒ አይመጣም። እንደዚህ አይነት ድንቁር ያለ አስተሳሰብ በእግዚአብሔር ተው። ቪኒ ይመጣል ወጣጣ። ቪኒሺየስ ጁኒየርን የማምጣት እድል አለን ብዬ የሰራሁት ቪዲዮ ቲክቶክ አንስቶብኛል። ብዙ አርሰናል ደጋፊም ስላልሰማው ማን ሐሳቤን ግልጽ አድርጌ ማን ጠላት ቢስቅብህም ሐሳቤን ግልጽ አድርጌ ልንገርህ። አንደኛ ቪኒሺየስ ጁኒየርን ለመሸጥ ፈቃደኛ ከሆኑ ነው ያልኩት እንጂ ከማድሪድ እንነጥቀዋለን። ከማድሪድ ማንም ተጫዋች አይነጠቅም። ተረዳኝ አይደል? ግን ማድሪድ ይሄ ተጫዋች ለሲስተም አይሆንም ምናምን ካለ ግን ኦዲጋርድንም ያመጣ ነው ከማድሪድ ነው። ቀላል ነው ማለት ዝቅተኛ እኔ ይኸውልህ ስማ ነገር ልንገርህ። ሚድፊልድ ላይ ለቤንች ነው የምንፈልገው። ስለዛ ለስታርቲንግ 11 የሚፈልጉ ተጫዋቾች ምንፈልገውን ሰው ሊወስዱብን ይችላሉ። ራይት ባክ ላይም እንደዛው፣ ሌፍት ዊንግ ላይ ራሱ ሁለተኛ ኦፕሽናችንንም እንደዛው። ሌፍት ዊንግ ግን ዋነኛ ኦፕሽን ማን ሌፍት ዊንግ ላይ ነው ዋና ገንዘብ እናወጣለን የተባለው ማን ሌፍት ዊንግ ላይ የፈለግነውን ሰውዬ ማንም ሰው ከኛ ነጥቆ ወደ ራሱ ቡድን ካመጣ እኔ የፈለግከውን እቀጣላለሁ ነው ማለት ገባህ አይደል? አርናይን ቁርጥ ነው የምቆረጥልህ። ተረዳኝ አይደል? ሌፍት ዊንግ ላይ ዋና ታርጌታችን ይሄ ሰውዬ ነው ብለን በዛ ሰውዬ አቅጣጫ እየሄድን ማን ሌላ ሰው መጥቶ ማስጣል ከቻለ የፈለግከውን ለምሳሌ ሞርጋን ሮጀርስን ቸልሲ እያንዣበበች ነበረ፣ ግርጥት ነው የተደረገችው። ተረዳኝ አይደል? ዋና ታርጌታችን ብለን ያለምነውን ሰውዬ ማንም ምድራዊ ኃይል አያስቆመንም ከማምጣት ማ ቪኒሺየስ ጁኒየር ከማድሪድ ጋር እንዲጣላ እፈልጋለሁ ያልኩት ለዛ። ከማድሪድ ደግሞ ተጣልቶ የሚለቅ ከሆነ ዩሮፕ ውስጥ በሙሉ አቋሙ ቪኒሺየስ ጁኒየርን የማስፈረምና የማዋሃድ አቅም ያለው ብቸኛ ቡድን በአሁን ሰዓት አርሰናል ነው። ገባህ አይደለ? ማን ሲቲ ልትል ትችላለህ። ማን ሲቲ ደግሞ ዶኮ አለው። ቪኒሺየስ ጁኒየር ይፈልጋል አይፈልግም የምናየው ነገር ይሆናል ማለት ዌጅ ራሱ ደሞዝ ራሱ እንትን ይሏል። እኛ አንድ ተጫዋች የሁለት ጋብሪኤል ጄሱስ እየለቀቀ ነው፣ ትሮሳርድ እየለቀቀ የሁለት ሰው ዌጅ አድርገን እኮ ለአንድ መቅጨት እንችላለን ነው ምልህ። ሮድሪጎ ጎዋዝን ላስቲር እናመጣው ነበር። ኤሲኤል ባይጎዳ ኖሮ ማን በእርግጠኝነት እናመጣው ነበር። ገባር አሁን ሞሪኖ ራሱ ሮድሪጎ ጎዋዝ የሚባል ተጫዋች ስኳድ ውስጥ እንዳለ የሚያውቅ አይመስለኝም። ገባር ከ6 ወር በኋላ ምናምን ነገር ዝም ብሎ ብቅ ሲል እንደ ሌላ ብራዝ ላይ ያለኝ እንደ ምናምን ገባር አንደኛ የምንፈልገውን ታርጌት እስካሁን ራሱ አንደኛውን ያላስፈረምነው ማን ነው? የሚከፈት ነገር ካለ ነው የሚጣላ ምናምን ነገር። ዶራኑማን አምና ማንሲቲ ያመጣው ዶራኑማ እንደሚያመጣ አውቆ ነው እንዴ? ትራፎርድን አንደኛ ብሎ አመጣና ዶራኑማ አቬሌብል ሲሆን የፈጠነ ማን ነው? አሁንም ቪኒ አቬሌብል ከሆነ ከማንም ክለብ በላይ የማምጣት አቅም ያለው መድፈኛው አርሰናል ነው የምልህ። ገባ? ቻምፕ ተማመን ነው የምልህ በኔ ተማመን። ክለባችን አርሰናል ሰመርቪልን የማስፈረም ትልቅ እድል አለው። እንዴት የሚለውን እኔ ነግራችኋለሁ። ፎሎ፣ ላይክ፣ ሼር እያደረጋችሁ የፕሪሚየር ሊጉን ዋንጫ ከበላን 1 ወር ስለሞላን ኮሜንት ላይ እንኳን ደስ አላችሁ እየተባባልን እንቀጥላለን ማለት ነው። ዌስትሃሞች የክለባችን ተጫዋች የሆነውን ኔልሰንን የማስፈረም ትልቅ ፍላጎት አላቸው። ክለባችን አርሰናል ያንን ተጠቅሞ ኔልሰንና ብር ጨምሮ ሰመርቪልን የማስፈረም ትልቅ እድል እንዳለው አንዳንድ ምንጮች እየጠቀሱ ይገኛሉ። 1 ወር ሞልቶናል። 14 ዓመት ሆነዋል። ሼሽኮ ወደ ባርሳ እንደሚታወቀው የክረምት የዝውውር መስኮት ከተከፈተ 1 ሳምንት ያህል አስቆጥሯል። ታዲያ የተለያዩ መረጃዎች ከተለያዩ ምንጮች እየወጡ ይገኛሉ። ማርካ ሌሊቱን ባስነበበው መረጃ መሰረት ባርሴሎና የአጥቂ ችግሩን ለመፍታት በራዳር ውስጥ ቤንጃሚን ሼሽኮን መያዙን ገልጿል። ታዲያ ከሌዋንዶስኪ ጋር በክረምቱ የተለያየው ባርሴሎና አዲስ የፊት መስመር አጥቂ አድርገው አልቫሬዝን ለማስፈረም ጥረቶችን ያደረጉ እንደነበሩ ይታወቃል። ታዲያ ይህ ጥረታቸው አሁን ላይ ከሞላ ጎደል ስኬታማ እየሆነ አይደለም። ይህንን ተከትሎ አይኖቻቸው ጉድላ አጥቂዎች ያዞሩ ሲሆን በአሁኑ ሰዓት ላይ ከተያዙት አማራጮች መካከል የማንቸስተር ዩናይትዱ ቤንያሚን ሼሽኮ እንደሚገኝ ተገልጿል። ሼሽኮ ወደ ባርሳ እንዴት አያችሁት? ፒኤስጂ እና ባየር ሙኒክ እንግዲህ የኦዴጋርድን ሁኔታ እየተከታተሉን ይለናል። ይህም የሆነበት ምክንያት አርሰናል ቤት 2 ዓመት ኮንትራት እየቀረው ምንም የኮንትራት እንግዲህ አለ አይደለ የማራዘም ምንም ንግግሮች አልተካሄዱም። እንደ ኦዴጋርድ ላለ ተጫዋች ደግሞ ይህ ያልተለመደ ነገር ነው። በዚህ ምክንያት አርሰናል ቤት ያለው ቆይታ ጥርጣሬን ፈጥሯል። ባየር ሙኒክ እና እንግዲህ ፒኤስጂ የተጫዋቹ ፈላጊዎች ናቸው። መሃላቸውን እንዲህ እሳት ላይ ያደርጉብን ማለት ነው። አርሰናል በዚህ ልጅ ጉዳይ ለምን ዝም እንዳለው ነው ግራ ይገባኝ። ብቻ የሆነ እንዲለቅ ፈልገው ከሆነ በጣም ነው ጦርነት የምናስነሳው። ሻሼን እንግዲህ ህይወቷን እና መሰቃቅል በዚህ ዝውውር እንግዲህ ቶተናም፣ ፒኤስጂ፣ አስቶን ቪላ እና አርሰናል ገብተንበታል። በ40 ነው በ30 ልጨርሽ የነበረውን ወደ 100 ሰቅለ ነው ሸብለን እንላለን።
ካልሆነም እንግዲህ ልጁ ከዌስትሃም ጋር በዚህ ዓመት መልቀቁ የማይቀር ነገር ነው። የተጫዋቹ ፈላጊዎች ደግሞ ጠንከር ያለው ፒኤስጂ ምና ቶተንሃምም እንዳትንቃት ይኸው ቶናሊን እየጨረሰች ስለሆነ ዩናይትድ ይሄን ልጅ ለመጨረሻ ጊዜ ለኔ ባግራውንድ አድርጌ ነው ፎቶ የምታየው። ፒኤስጂ እና ባየር ሙኒክ እንግዲህ የኦዴጋርድን ሁኔታ እየተከታተሉ ይለናል። ይህም የሆነበት ምክንያት አርሰናል ቤት 2 ዓመት ኮንትራት እየቀረው ምንም የኮንትራት እንግዲህ አለ አይደለ የማራዘም ምንም ንግግሮች አልተካሄዱም። እንደ ኦዴጋርድ ላለ ተጫዋች ደግሞ ይህ ያልተለመደ ነገር ነው። በዚህ ምክንያት አርሰናል ቤት ያለው ቆይታ ጥርጣሬን ፈጥሯል። ባየር ሙኒክ እና እንግዲህ ፒኤስጂ የተጫዋቹ ፈላጊዎች ናቸው። መሃላቸውን እንዲህ እሳት ሊያደርጉብን ማለት ነው። አርሰናል በዚህ ልጅ ጉዳይ ለምን ዝም እንዳለው ነው ግራ ይገባኝ። ብቻ የሆነ እንዲለቅ ፈልገው ከሆነ በጣም ነው ጦርነት የምናስነሳው። ሻሼን እንግዲህ ህይወቷን እናመሰቃቅል። በዚህ ዝውውር እንግዲህ ቶተናም፣ ፒኤስጂ፣ አስቶን ቪላ እና አርሰናል ገብተንበታል። በ40 ነው በ30 ልጨርሽ የነበረውን ወደ 100 ሰቅለ ነው ሸብለን እንላለን። ካልሆነም እንግዲህ ልጁ ከዌስትሃም ጋር በዚህ ዓመት መልቀቁ የማይቀር ነገር ነው። የተጫዋቹ ፈላጊዎች ደግሞ ጠንከር ያለው ፒኤስጂ ምና ቶተንሃምም እንዳትንቃት ይኸው ቶናሊን እየጨረሰች ስለሆነ ዩናይትድ ይሄን ልጅ ለመጨረሻ ጊዜ ለኔ ባግራውንድ አድርጌ ነው ፎቶ የምታየው።